ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ወዳጅ ቤተሰቦቻችን እንደምን ዋላችሁ ማለት ፈልጋለሁ። የጥር 18 2018 የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ለማሳሰብ ነው። ላይክ አድርጉ፣ ሸር አድርጉ። ባላችሁ የግንኙነት አውታር በፌስቡክ በቲክቶክ ትዊተር ላይ ባላችሁ የግንኙነት አውታር ሁሉ ቴሌግራምን ጨምሮ ሀሳብ አስተያየታችሁን አካፍሉ። እንማርበታለን። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። 3 አጫጭር መረጃዎች ወደ እናንተ አደርሳለሁ። የመጀመሪያው የጤና ጥበቃ ሚኒስቴር የማርበርግ ቫይረስን ሙሉ ለሙሉ በቁጥጥር ውስጥ መዋሉን መግለጫ ሰጥቷል። እንግዲህ በመግለጫው የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ የጤና ጥበቃ ሚኒስትር ክብርት መቅደስ ዳባ ዶክተር፣ ሌሎች ባለድርሻ አካላት፣ የክልል ከፍተኛ የጤና ቢሮ ኃላፊዎች፣ ባለድርሻ አካላት እየተሳተፉበት ነው። በዚህም ኢትዮጵያ ከባለድርሻ አካላት ጋር በማስተባበር የማርበርግ ቫይረስን ሙሉ ለሙሉ መቆጣጠር መቻሏን ገልጸዋል ማለት ነው። ይሄ ለኢትዮጵያ ቀላል አይደለም። የባለድርሻ አካላት የዓለም አቀፉ የጤና ድርጅት ወርልድ ሄልዝ ኦርጋናይዜሽን ማለት ነው የሀገራቱን ድጋፍ የታከለበት፣ ከምንም በላይ ግን የጤና ባለሙያዎች ቁርጠኝነት፣ አርበኝነት የታየበት፣ ጤና ጥበቃ ሚኒስቴርም ዘርፉን የመምራት አቅሙን በተግባር የፈተነበት ነው። የኢትዮጵያ የጤና ፖሊሲ እንደምታውቁት ከዚህ በፊት ከለውጡ በፊት መከላከል መሰረት ያደረገ ነበር። ኦቤስ ነው። የኢትዮጵያ ከ70 እስከ 80% የሚሆኑ በሽታዎች ኢትዮጵያ ውስጥ ያሉ ልንከላከላቸው የምንችላቸው ናቸው። በተለይ ከንጽህና ጋር፣ ከአመጋገብ ጋር ኢኮኖሚያችንን ማሳደግ፣ አካባቢያችን ንጽህናችንን የራሳችንን የአካባቢያችንን የቤተሰባችንን ብንጠብቅ ልንከላከላቸው ወይም ይሄ ሃይጅን ተኮሮች ናቸው። ነገር ግን ከዛም ባለፈ ደግሞ ማከም ላይ ከመከላከል ባለፈ በሽታዎችን የማከም አቅማችን በፖሊሲ ደረጃ ውስንነት ነበረው። አሁን ግን የኢትዮጵያ ጤና ፖሊሲ ሁለቱንም የያዘ ነው። መከላከልንም ማከምንም መሰረት ያደረገ ነው። በዚህ ረገድ ሰፊ ውጤት ተገኝቷል። ምን ማድረግ አለብን? የኢትዮጵያ ማርበርግ ቫይረስን ለመከላከል ያለፈችባቸው ሂደቶችን በመቀመር በቀጣይ መሰል በሽታ አውትብሬክ ቢያደርግ ባንዴ እንዴት ነው የምናደርገው? ከማን ጋር ነው የምንቀናጀው? ምን አይነት ሂደት እናልፋለን? የመረጃ ፍሰቱ ምን ይመስላል? አንዳንዱ ለምሳሌ በማይመለከተው እውነት ነው ሐኪም ስለሆነ ያለው መረጃ እንዴት መፍሰስ እንዳለበት ሳያውቅ ለግል ጋዜጦች ምናምን የሚሰጥ፣ በዚህ ምክንያትም የታገደ ሰው እንዳለ አውቃለሁ። ኤኒዌይስ ይሄ እንግዲህ ከመረጃ ፍሰት፣ ከመከላከል፣ ከማከም፣ ከመለየት የጤና ባለሙያዎች ደግሞ በራሳቸው የሚገልጿቸው ጉዳዮች ላይ እዚህ ላይ ኢትዮጵያ የተፈተነችበት ፈተናውን ደግሞ በብቃት የወጣችበት ነው። ይሄ ልምድ ለሌሎች አፍሪካ ሀገራት በዓለም አቀፍ መድረኮችም የሚቀርብ ይሆናል ማለት ነው። እንግዲህ ከስቴክሆልደር ማፒንግ እስከ ኢምፕሊሜንቴሽን ድረስ ያለው ለዚህ ለኢትዮጵያውያን እንኳን ደስ አለን፣ እንኳን ደስ አላችሁ ማለት ፈልጋለሁ። በተለይ የተቀዛቀዘውን ቱሪዝማችንን የዓለም አቀፍ ኮንፈረንስም ብዙ እያካሄድን ስለሆነ ይሄ ከማርበርግ ቫይረስ አለ ከሚለው ሊስት መውጣታችን በጣም ወሳኝ ነገር ነው ማለት ፈልጋለሁኝ። ሌላው እንግዲህ ምናልባት የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ካይሮ ናቸው። ዛሬ ጉብኝታቸውን ያጠናቀቃሉ። ወደ ኢትዮጵያ ይመጣሉ። ወደ ኢትዮጵያ ሲመጡ ጀነራል ዳግቪን አንደርሰን የአፍሪካ እዝ አዛዥ፣ የአፍሪኮም አዛዥ አብረዋቸው ይመጣሉ። ኢትዮጵያ በሚኖራቸው ቆይታ ከኢፌዴሪ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን እንዲሁም ከአፍሪካ ህብረት ሊቀመንበር ጋራ ውይይት እንደሚያደርጉ ይጠበቃል። በዋነኝነት ግን ጉብኝታቸው ላይ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋራ ውይይት ይኖራቸዋል። የውይይታቸው ማዕቀፍ የአሜሪካና የኢትዮጵያን የንግድ ግንኙነት ማሳደግ የሚል ነው። አንድ ሁለተኛ በጸረ ሽብር
ኦፕሬሽን ዙሪያ በመከላከልም በጸረ ሽብር ተግባራት የአልሸባብንም ተሻግሮ የየመኑ ሀውቲ ያለ የቀይ ባህር ቀጠናን ሰላም ማስፈን በሚቻልበት ዙሪያ ሁለቱ ሀገራት በተለይ በመከላከያ ዘርፉ ከአፍሪኮም ጋር የአፍሪካ ጉዳይ የሚመለከተው ጀነራል ደግቪን አንደርሰን ነው። ከዛ ጋር ምክክር ይደረጋል። የዛ አካል የሆነ የኢትዮጵያ አየር ኃይል 9ኛ ዓመት አከባበር እንግዲህ በነገው ዕለት ይጠናቀቃል። የመጨረሻ መዝጊያው በነገው ዕለት ይጠናቀቃል። በመዝጊያ ስነ ስርዓቱ ላይ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው እንዲሁም ጀነራል ደግቪን አንደርሰን እንደሚሳተፉ አስተማማኝ መረጃ አግኝቻለሁ ማለት ነው። እንግዲህ ይሄ በዚህ በኢትዮጵያ አየር ኃይል 9ኛ ዓመት ይሁን እንጂ የመከላከያ ትጥቆች ኤግዚቢሽን አለ፣ ኤርሾው አለ። አንደኛ ኤርሾው ነበረ፣ የአየር ላይ ትርኢት። ከዛ ባለፈ ደግሞ ኤክስፖ ነበረ። የተለያዩ ተሽከርካሪዎች፣ የተለያዩ የጦር መሳሪያዎች በተለይ ከአየር ኃይል ከኤርፎርስ ጋር ግንኙነት ያላቸው መለዋወጫ የሚያቀርቡ ይህ አቪዬሽን ኤክስፖ መለዋወጫ የሚያቀርቡ የሚሊተሪ ኮምባቶችን ሚሊተሪ ቬሂክልስ የድሮን መለዋወጫ ራሱ ድሮኑን ሶፍትዌሩን ኤአይ የሚሸጡ ኤሌክትሮኒክ ዋርፌር ላይ የተሰማሩ የካርጎ አገልግሎት የሚሰጡ በሙሉ የተሳተፉበት ነው። በዛ የአሜሪካ በቀጣይ የኢትዮጵያ አየር ኃይል በ2030 በአፍሪካ ቁጥር 1 መሆን ይፈልጋል። አንድ እየተሰራበት ነው። ሁለተኛ አሁን ያለውን ፍሊት ሳይዝ ምን ማለት ነው? በሌላ መልኩ ዕቃ ጫኙንም ተዋጊውንም ማሰልጠኛውንም ቪአይፒ ሄሊኮፕተር ሰርቪስ የሚሰጡን የትራንስፖርት አገልግሎት ቪአይፒ የሚሰጡትን አጠቃላይ አሁን ያለውን ፍሊት ሳይዝ በጥፍ ማሳደግ ይፈልጋል። በ5 ዓመት ኦልሞስት በ2030 ይህን ማድረግና አፍሪካ ውስጥ ግንባር ቀደም በዚህ ረገድ የአሜሪካ ግዙፍ የሚሊተሪ ወታደራዊ ቁሳቁስ ቴክኖሎጂ አምራች ነች አሜሪካ። በዚህ ደረጃ የአሜሪካ የግሉም የፕራይቬት የሚባለው በአብዛኛው ሚሊተሪ ኢንዱስትሪ ኮምፕሌክሱ በፕራይቬት እና በመንግስት የተያዘ ነው። እነዛ በኢትዮጵያ ድርሻ እነዛ ካምፓኒዎች እንደ ቢዝነስ በኢትዮጵያ ገበያ ምን አይነት ድርሻ ሊኖራቸው ይችላል የሚለው የሚገመገምበት የሚታይበት ነው ማለት ነው። ከዛ ባለፈ አንድ አጠቃላይ ፈገግ ያሰኘኝ መረጃ ልንገራችሁ። ምን ይላል? ተስፋ ኒውስ ኮሜንተሪ እንደምታውቁት ቲኤን ኮሜንተሪስ የኤርትራ ማስታወቂያ ሚኒስትር የሚጠቀምበት ነው እና ጊፍትስ ኦፍ ዲፕሎማሲ ብሎ ጃንዋሪ 26 ከዚህ በፊት ሲያጠጥሉ 20 አሮጌ ሚራዥ ተዋጊ ጀት ዩናይትድ አረብ ኤሚሬት ለኢትዮጵያ ልትሰጥ ነው ምናምን በጠበንጃ የሚዋጉ ፋኖችን ማሸነፍ ያልቻለ ምናምን ወዘተረፈ ነበር ሲሉ የነበሩት። ዛሬ ግን ምንም ቢላወጡ ጊፍትስ ኦፍ ዲፕሎማሲ ብለው ዩኤኢ ኦፈርስ ኢትዮጵያ 20 ሚራጅ 2000 ጀትስ ዩናይትድ አረብ ኤሚሬት ለኢትዮጵያ 20 ሚራጅ ወይም ሚራጅ የምንለው ይሄ ሚራጅ 2000 ተዋጊ ጀት ሰጠችልና ምን ይላሉ? እንደገና ከጎን ደግሞ ሳውዲ አረቢያ ኦፈርስ ኤሪትሪያ 20 ባግስ ኦፍ ዴትስ ሳውዲ አረቢያ ደግሞ ለኤርትራ 20 ፕላስቲክ ወይም ይሄ 20 ቀረጢት ተምር ሰጠችላል። እና ይሄ ነገር እስከ መቼ ነው የሚቀጥለው? በወኔ ነው ወይ ኢትዮጵያ ልንዋጋ የምንችለው? እኔን ጨምሮ ምናልባት ምንድን ነው የሚለው the real concern is this: what if such support was never extended in the first place, or not in the way they openly backed Ethiopia? Or worse, what if Shabia never asked for it at all? The current threat packed by the UAE and Israel is not something we can afford to confront with slogans like በጽፍርና በዚህ ምንድን ነው ልክ በቅልጽምና ሲል እንደነበረው ህዋቶች በጽፍርና በቃ በጥፍራችን ቧጠን ምን ብለን ወይንም ቅስኑ ተረጋጉ አትፍሩ በሚሉ ስሎጋኖች የምንወጣው አይደለም። ኢትዮጵያ ከመቼውም ጊዜ በላይ ጠንካራ አቅም
እየኖራት ነው ሲል ሻዕቢያ ማመን ጀምሯል። ይህን ሻዕቢያ ካነሳው የኢትዮጵያ አየር ኃይል ትጥቆች ምን ይመስላሉ ስንል የመጀመሪያው ከጀቶች አንጻር እንዲህ ከተዋጊ ጀቶች ወይንም አጠቃላይ ተዋጊ ጀት የምንለውን እንተውና በአጠቃላይ በፍሊት በተዋጊ ጀቶች በማሰልጠኛ በማጓጓዣ ካርጎ በሚሰጡ የሰው ጭነት በሚሰጡ ኢንክሉዲንግ ቪአይፒ በልዩ ሁኔታ የተደራጁ ለከፍተኛ የመንግስት ባለስልጣናት የትራንስፖርት አገልግሎት በሚሰጡ ደረጃ ትጥቆቹ ምን ይመስላሉ? በድሮንስ ያለው ትጥቅ ምንድን ነው? ኤሌክትሮኒክ ዋርፌር ላይስ ያለው ትጥቅ ምንድን ነው ስንል ክቡር ጠቅላይ ሚኒስትሩ እንዳሉት የኢትዮጵያ አየር ኃይል ከ1928 እስከ 2018 ለባለፉት 90 ዓመታት በከፍታ ውስጥም በነገራችን ላይ የደርግ ዘመነ መንግስት ለኢትዮጵያ አየር ኃይል እጅግ ከፍተኛ የሚባል የከፍታ ዘመኑ ነበር። የሶሻሊዝምን የዘመኑን በመጠቀም ሶሻሊዝም ያመጣውን እድል ትልልቅ የአቪዬሽን ኮምፕሌክስ የገነባበት በእዝ ደረጃ የማሰልጠኛ ሜዳዎች ዲፖቶች የተገነቡበት ባንከሮች የተሰሩበት የነበረ ዘመን ነው። ልክ ኢህአዴግ ሲመጣ ደግሞ የመጀመሪያ ስራ ብሎ የያዘው የኢትዮጵያ አየር ኃይልን ማሽመድመድ ነው። እዚህ ላይም ኢህአዴግ የኢትዮ ኤርትራ ጦርነት ወቅት የአየር ኃይልን ከባድ የሆነ ወሳኝ የሆነ ሚና ተረድቶ በጨበጣም ቢሆን የቀደሙ አብራሪዎችንም በመጥራት እዛ ነው የሚመጡት። እንግዲህ ጀግናው ኮሎኔል በዛብህ ጴጥሮስ ነፍሳቸውን ይማረው የፕሮፌሰር በየነ ጴጥሮስ ወንድም ማለት ነው። ኮሎኔል በዛብህ እስካሁን በምን ሁኔታ ላይ እንዳለ በግልጽ የታወቀ ነገር የለም። ነገር ግን ያው ከራሳቸው ከሚዲያ አውትሌቱ እንደምታዩት እንደገደሉት ነው የሚታወቀው። ድሮ የታወቀ ነገር የለም። ያንን ተጠቅሞ በጨበጣ በሚባል መልኩ አስቀድሞ ስላልተሰራበት ጀቶች ተገዝተዋል፣ ተዋጊ ጀቶች። እነዛ ጀቶች ግን አንዳንዶቹ እኔ በአካል ስላየኋቸው፣ አንዳንዶቹ ተገዝተው ከመጡ በኋላ ሸራ ለብሰው እንዲበሰብሱ ነው የተደረገው። በዛ ምክንያት ጥገናቸውን ማዘመን እሱ አልተሰራም። ዞሮ በኢትዮ ኤርትራ ጦርነት ወቅትም የኢትዮጵያ አየር ኃይል የላቀ ሚና ተጫውቷል። ለባለፉት 7 ዓመታት ግን በኢትዮጵያ አየር ኃይል ታሪክ መንግስትን የመደገፍ መንግስትን የመቃወም የፓርቲ የግለሰብ የመሪ ጉዳይ አይደለም። በኢትዮጵያ አየር ኃይል ታሪክ እጅግ ወርቃማ ዘመን የሚባለው አየር ኃይሉ ከተለያዩ ሀገራት ጋር ትስስር ተፈጥሮለት በመንግስት በኩል አስቀድመው በኢህአዴግ ዘመን ተገዝተው የነበሩ ለኢትዮ ኤርትራ ጦርነት ግን በቃ ተጥለው ሸራ ለብሰው ሲበሰብሱ የነበሩትን አፕዴት መሆን ያልቻሉትን እነሱን ኦቨርሃው ኤክስተንድ ማራዘም የተቻለበት በግዢ ደረጃ የተገዛበት ታውት ቀላል የሚመስለው የአየር ኃይልን ምድረ ግቢ ለመማር ማስተማር ምቹ ከማድረግ ባለፈ ከራሱ ከኢትዮጵያ አልፎ የሌሎች አፍሪካ አጋር ሀገራትን ተማሪዎች ተቀብሎ ያሰለጠነበት ያስመረቀበት ወደ ስራ ያስገባበት በአፍሪካ ቀርቶ ቸክ እንድታረጉት ነው። በአውሮፓ ውስጥ እንኳን የሌለውን ያክ 130 የሚባለውን የሩሲያ የ4ኛ ትውልድና የ5ኛ ትውልድ ማሰልጠኛ ጀት በመግዛት ባለ 2 ሞተር ባለ 2 ኢንጂን ያለው ማለት ነው። እሱን በመግዛት ስራ ላይ እየገባበት ነው። በዚህ ንግግራቸው እንግዲህ ክቡር ጠቅላይ ሚኒስትሩ ምን ብለዋል? በ2030 የኢትዮጵያ አየር ኃይል 5ኛ ትውልድ ተዋጊ ጀቶችን ይረከባል፣ ይታጠቃል አሉ። ለዛ ገንዘቡ ስላለ ስላመጣው ፈረንሳይ ስለሸጠልን ወይ ከአሜሪካ ወይ ከካናዳ ስላመጣ ነው፣ ፓኪስታኖች ስለሸጡልን ስላመጣ ነው። ሰውን ካላበቃው፣ ሰውና ማሽኑን ካላገናኘው፣ ኦፕሬት ካላረከው
አገርህንም ይጠብቅልህ። አገርህን የሚዋጋልህ ራሱ ባለቤቱ ነው፣ አገሬው ነው። ሊያሰለጥንህ ይችላል የሆነ አገር ሰው ጦር ሜዳ በፋመ በጋመ መሃል ጦርነት ሄዶ ግን የሚዋጋልህ አገሬው ነው። ለዛ ነው ያክ 130 የሚባለው የሩሲያው ባለ 4ኛና 5ኛ ትውልድ ማሰልጠኛ የታጠቀ ሰው የኢትዮጵያ አየር ኃይል በትራንስፖርት በሎጂስቲክስ መልክ አንቶኖቭን ጨምሮ ሄሊኮፕተሮችን የተለያዩ የትራንስፖርት ካናዳ ሰራሽ ልክ ሞሮለስ ከሲቪሉ የሚለዩ የሲቪል አገልግሎት የማይሰጡ ቦምባርደር ጀቶችን ሳይቀር ታጥቋል። የሰው ለማጓጓዝ የቪአይፒ ሄሊኮፕተሮች እንዳልኳችሁ አንቶኖቭ ግዙፍ ታንኮችን መድፎችን የሚጭኑ በተመሳሳይ የማሰልጠኛ ከሄሊኮፕተሮች ጀምሮ 4ኛና 5ኛ ትውልድ ዛሬ እጅግ ዘመናዊ የሰለጠኑ ሀገራት እንኳን ያልታጠቁትን ያክ 130 የሚባል ትጥቅ ታጥቋል። በዛ ነው ስልጠና የተሰጠ ያለው። ተዋጊ ጀቶች የፓኪስታን ጄኤፍ 17 ተንደር የሚባለውን ታጥቋል የኢትዮጵያ አየር ኃይል። ይሄ ጄኤፍ 17 ተንደር ማለት በነገራችን ላይ በፓኪስታንና በህንድ ጦርነት ወቅት ከፍተኛ የአየር የበላይነት የያዘ ነው። ጄኤፍ 17 ተንደር የኢትዮጵያ አየር ኃይል አንዱ ትጥቅ ነው። ቢያውቁት አይከፋም ብዬ ነው። የሻዕቢያ ሰዎች ሸር ብታርጉት በጣም ደስ ይለኛል። ሁለተኛ ሩሲያ ከሩሲያ ከዚህ በፊት የሚታወቁ እንደምታውቋቸው የሚግ የተለያዩ ሚግ 21 መጠቀም ካቆምን ቆይተናል። ሚግ 29 አለ። ከዛ ባለፈ ኤስዩ 35 ኤስዩ 30 ኤስዩ 57 8 አዘዘን የተወሰኑትን ተቀብለናል ማለት ነው። ደን ሚረጅ ይመጣል። ሚረጅ 2000 አሁን ዩናይትድ አረብ ኤሚሬት 20 ሚረጅ ለኢትዮጵያ ሰጠች ሲባል ሚራጅን የሚያመርተው ማን ነው? የፈረንሳይ ካምፓኒ ነው። የፈረንሳይ ካምፓኒ ያመረተውን ትጥቅ የፈረንሳይ መንግስት ካልፈቀደ አሳልፈ መስጠት አትችልም። እኛ ለምሳሌ ኤስዩ 35 ኤስዩ 30 ኤስዩ 57 ያክ 130 የኢትዮጵያ አየር ኃይል ትጥቆች ናቸው። ያክ 130 ማሰልጠኛ መማሪያ የአሜሪካ ምርቶችም አሉ። ሲሙሌሽን ማሰልጠኛው በአብዛኛው የአሜሪካ ምርት ነው። አፓቾች አሉ። ሄሊኮፕተር አፓች 24/7 ሌሊት ሁሉ የሚያጠቁ እነዚህን የገዛቸውን ሚረጅ 2000 የፈረንሳይ መንግስት ካልፈቀደ ዩናይትድ አረብ ኤሚሬት ልስጥክ ስላለ ብቻ ወይ እኛ ለምሳሌ ኤስዩ 57 ትጥቅ አለን ብለን ለኬንያ መንግስት አሳልፈን መስጠት አንችልም። የሩሲያ መንግስት መፍቀድ አለበት። የኢትዮጵያ መንግስት ከፈረንሳይ ከፍተኛ ቁጥር ያለው የካርጎ እቃ የሚጭን የባህር ኃይል ትጥቆችን ጠላቂ ሰብመሪንን ጨምሮ የቅኝት ጀልባዎችን ጨምሮ ትእዛዝ ሰጥቷል። ከፍተኛ ባለስልጣናት ከፍተኛ የባለስልጣናት የምንድን ነው ይሄ የኦፕሬሽን ማኔጅመንት ስልጠና እየሰጠ ነው። መርከበኞች ሄደው እየተማሩ በተለያዩ ባህር ኃይል ባላቸው በአፍሪካ ሀገራት በኤክስቼንጅ ሄዳሉ። የሌሎች አፍሪካ ሀገራትም እኛ ጋር መሰረታዊ ውትድርናውን ይማራሉ። እኛ በተለያዩ ሀገራት እየሄዱ መጨረሻ የግራጁዌሽን የመጨረሻ ፈተና የፈረንሳይ መንግስት እየሰጠ ነው። በተለይ ከምዕራብ አፍሪካ ከቻድ፣ ከማሊ፣ ከቡርኪና ፋሶ ከዛ ተሰናብቶ መምጣቱና ጅቡቲ ላይ ቤዝ ማድረጉ ለኢትዮጵያ ስትራቴጂካሊ ጠቃሚ እየሆነ ነው ያለው የፈረንሳይ እና ኢትዮጵያ ከፈረንሳይ እጅግ ዘመናዊ የሆኑ ቁጥሩን እንተው ሚራጅ ጀቶችን አዛለች። ዘን ወደ ድሮን ስንመጣ አንማንድ ኤሪያል ቬክልስ የቱርክ ኦብቪየስሊ ስለሚታወቅ ነው። ኢራን ሞሃጅር 6 የሚባለውን ይታወቃል። ቻይና ዊንግሎንግ አይ የሚባለውን ይሄ
በየትኛው ሚዲያ የተጻፈ ነው። CH7 ድሮን የሚባል ደግሞ ከቻይና በተመሳሳይ ታጥቀናል። የቤላሩስ ቸክ አድርጉት። ኦብቪየስሊ ሚዲያ ላይ የወጣውን ነው የምነግራችሁ። ኦኬ የቤላሩስ ኤሌክትሮኒክ ዋርፌርን ጨምሮ በተመሳሳይ የኢትዮጵያ መከላከያ ሰራዊት ከቤላሩስ መከላከያ ሚኒስቴር ጋር በጋራ በመሆን ኢንዱስትሪዎችን፣ ወታደራዊ ተቋማትን ለማቋቋም ስምምነት ውስጥ ተገብቷል። ምን ማለት ነው? ለኢትዮጵያ መከላከያ ሰራዊት ትጥቆችን፣ በቂ ትጥቆችን ያመርታል። ኢትዮጵያ ላይ የሚገደብ አይደለም። ለምስራቅ አፍሪካ ሀገራት፣ ለአፍሪካ፣ ለመካከለኛው ምስራቅ ኢብን ለሌሎች እስከ ደቡብ አሜሪካ ድረስ የሚደርስ የአዋጭነት ጥናቱ የሚያሳየው እሱን ነው። ይሄ የቤላሩስ ድሮን፣ የቤላሩስ ኤሌክትሮኒክ ወርፌር፣ የቤላሩስ ማዘዣ ያላቸው ሞርተር ምንድን ነው ይሄ ቬክሎች። በተመሳሳይ ኢትዮጵያ የምታመርታቸው የተለያዩ ድሮኖች አሉ። እነዚያ ድሮኖች ብቻ አይደሉም ኢትዮጵያ የምታመርታቸው። ኖርማል ከተለመደው ባለፈ ዋን ዌይ አታክ የሚባል ድሮኖች አሉ። አጥፍቶ ጠፊዎች OWA የምንላቸው ዋን ዌይ አታክ ድሮንስ ይሄዳሉ፣ ታርጌት ይለያሉ። የአርቲፊሻል ኢንተለጀንስ ተገጥሞላቸዋል። በዛ ጠላታቸውን አነፍንፈው ለይተው ጠላታቸው ላይ ወድቀው ራሳቸው ጠፍተው ጠላቶቻቸውን የሚያጠፉ። ይሄ ደግሞ ኢትዮጵያ በድሮን ምርት አሁን ዛሬ ከራሷ ተሻግራ ለሌሎች የአፍሪካ ሀገራት በጋራ እየሰራች እየሸጠች ያለችበት ነው። ይህንን እንግዲህ የተለያዩ ጽሁፎችን ብታዩ ምርቶች እየተሸጡ ነው። ብዙ የአፍሪካ ሀገራት ከሞሮኮ ጋር ያለው ስምምነት፣ ናይጄሪያ ጋር በጋራ የማምረት፣ ከሩዋንዳ ጋራ እነዚህ ሚሊተሪ አይ ቲንክ እነዚህ በቂዎች ናቸው። በተመሳሳይ ሩሲያ ኦሪዮንሲ የሚባለውን በነገራችን ላይ ኦሪዮንሲ የሚባለው ድሮን ኢትዮጵያ ስትታጠቀው ሩሲያ ኦሪዮንሲን ለገበያ ስታቀርብ ኢትዮጵያ ላይ ነው የታየው፣ እዚህ ኤርኤክስፖ ላይ ዘን ኦሪዮንሲን መጥቶ ጥሏል ዩክሬን። ምንድን ነው ዩክሬን ይህንን ኦሪዮንሲ መጥቶ የጣለበት ቴክኖሎጂ በሚል ደግሞ የሚሊተሪ ልዑክ ሂዶ አጥንቶ ያንን ካፓቢሊቲም ታጥቀናል። ድሮን መታጠቅ ብቻ አይደለም፣ ድሮን መጥቶ ከወደቀ ያንን መጥቶ የሚጥለውን ምንድን ነው ሴንሲቲቭ ጎን ነው የሚለውን ደግሞ መልሶ ማሻሻል መቻል። ይህን ደግሞ የአርቲፊሻል ኢንተለጀንስ ኢንስቲትዩት ባለሙያዎች ከአጋሮቻቸው ጋር በመሆን የበለጠ ይጠበቡበታል ማለት ነው። የቤላሩስ፣ ኢትዮጵያ፣ ሩሲያ ኦሪዮን ሲ የሚባለው የቱርክ፣ የኢራን ሞሃጅር፣ የቻይና ዊንግ ሎንግ አይ እና የCH7 ድሮኖች በዋናነት አድቫንስድ ሳተላይት ሲስተም የሚጠቀሙ ኦሪዮን ሲም እሱን ይጠቀማል። CH7ም አድቫንስድ ሳተላይት በሳተላይት ጋይድ የሚደረግ ማለት ነው። እነኚህ የታጠቀ ነው። ከዛ ባለፈ አይ ቲንክ ዲስ ዋን ኢዝ ኢናፍ። የቦይንግ H64 አፓቼ ሄሊኮፕተሮች ካናዳ ሰራሾች አሉ። የዳስልት ሚሬጅ 2000 ፈረንሳይ ሰራሾች አሉ። ሌሎችም ትጥቆች አሉ የፓኪስታንን ጨምሮ። በተመሳሳይ ከህንድ ጋራ ህንድ እንግዲህ SU-57 ግዥ ከሩሲያ ፈጽሞ ነበር። SU-57ን የተሻሻለ ጀት እኔ ስላመረትኩኝ በሚል ለህንድ ታዝዘው ከነበሩ SU-57ቶች መካከል ኢትዮጵያ ራሷ ገዛች። ህንድ ደግሞ አሸሽላ የደረሰችበትን የውጊያ ጀቶች ኢትዮጵያ አስገብታለች። ምን ማለት ነው? የፓኪስታኑን ተንደር ጀት ከያዝን JF-17 የሚባለውን የበላይነት ነበረው በህንድና ፓኪስታን ውጊያ መካከል። የህንዱን ደግሞ ይዘናል። ምንድን ነው የሚለው ሁለቱን ደግሞ የበለጠ ምርምር በማድረግ በማሻሻል ነገ ደግሞ ክሪስቶፈር ላንዳው፣ ጀነራል ዳግቪን አንደርሰን የኢትዮጵያ አየር ኃይልን አቅም ሁሉም
ይታያል ማለት አይደለም። ይህን አድርጎ የኢትዮጵያ የግድ ወደ ቀይ ባህር መምጣቷ የአሜሪካ ወጪ የአሜሪካውን ደግሞ ዲፌንስ ስትራቴጂ ወጪ ቅነሳ ነው። ከሌሎች ሀገራት ያሉ ኃይሎችን ወደ አሜሪካ ማስገባት አሜሪካ በጸጥታ ዘርፍ ለዓለም ጸጥታ የምታወጣውን በአጋሮቿ ጋር ሸር ማድረግ ነው። ስለዚህ እኛ ይዘን የምንቀርበው ሌላ አይደለም። ቀይ ባህርን ለመጠበቅ ከቀይ ባህር ተጠቃሚ ነን። የቀይ ባህር ሰላም ከሰላሙ እንደምንጠቀመው ሁሉ ኮስት የምናወጣ አስተማማኝ እናድርገው፣ ኮስት ሸር እናድርጋችሁ ነው። ሰው በዚህ እጅግ በጣም ተሰሚነት ያላቸው ጀነራል ዳግቪን አንደርሰን በ5 ስታር ጀነራል ናቸው። የአየር ኃይል ተዋጊ የነበሩ ናቸው። እንዲሁም እጅግ ተሰሚነት ያላቸው ምክትል የውጭ ጉዳይ ሚኒስትር ክርስቶፈር ለንደው የህግ ባለሙያ ናቸው። እነሱን ማስረዳ ይጠበቅብናል። እንግዲህ ትናንት ከዶክተር በድር አብደላቲ ከግብፅ የውጭ ጉዳይ ሚኒስትር ጋር በነበራቸው ቆይታ እየተወያዩበትን አይተናል። ምናልባት የግብፅ በወሳኝነት የናይል ስጦታ ነች፣ ውሃው እንዳይቀንስብን እንሰጋለን፣ ተባብረን ግን ለመስራት ዝግጁ ነን በሚል አስቀምጠዋል። he also reaffirmed that the Nile is Egypt's lifeline and vowed cooperation with Nile basin states over the disputed Grand Ethiopian River Dam ወስዶ ማሳየት የተወሰነ ከባድ ነው። ነገር ግን ሌሎች በዚህ በጎርፍ ተጠቃን ያሉበትን የራሳቸው ሚዲያዎች ራሳቸው ወጥተው ደግሞ በአደባባይ የተናገሩበትን የግድቡ መሰራት 60 ሚሊዮን ኢትዮጵያውያንን ከጨለማ የሚያወጣ የጋራ አፍሪካዊ እድገት የሆነ ነገ አሜሪካኖች በዋነኝነት ኢንቨስት ማድረግ ይፈልጋሉ በክሪፕቶ ከረንሲ። በዚህ ብትመጡ ርካሽ የሆነ ኃይል ላይ የምትሰማሩበት እድል አለ፣ አፍሪካን የሚያስተሳስር ነው የሚል ሌሎችም የሚቀርቡ ጉዳዮች ይኖራሉ። እሱን ማስረዳት ነው። ሰው እንዳሉት የኤርትራ ወገኖቻችን ሲጀመር ሳውዲ አረቢያ ለኤርትራ የምትደግፍበት አስቻይ ሁኔታ የለም። አንደኛ የኤርትራ የውጭ ጉዳይ ፖሊሲ ተገማች አይደለም። ኢሳያስ ዛሬ የተናገረውን ነገ ጠዋት ሊናገረው እንደሚችል አስተማማኝ ነገር የለም። ሊደግሞም ላይደግሞም ይችላል። ሁለተኛ ከኤርትራ ጋር ተባብሬ እሰራለሁ ስትል ኢትዮጵያ እጁን አጣጥፎ አይቀመጥም። ስለዚህ ያሰብን ወደ ውሰዱ ብሎ ለምኖ እንኳን የሚቀበለው አላገኘም። አንድ መርከብ ምጽዋ ላይ ካረፈ ለኤርትራ በቂ ነው። ልክ ግብጾች አባይ ናይል እንደሚሉት እኛም ናይል ሬድሲ የምንወያየው የሁለቱ ውሃዎችን ነው። አንዱ ላይ ብቻ ብንጠለጠል ነገ መልሶ ችግር ነው የሚመጣው። የካውንተር ቴሮሪዝም ጉዳዮች አሉ። እነዚህን አብረን የምናይ ነው የሚሆነው። ምናልባት እስራኤል የራፋህ ድንበር እንዲከፈት ውሳኔ ያሳልፈዋል። ኢራን ጊቭሊ የመጨረሻው እንግዲህ በኦክቶበር 7 ከተጠለፉና ከሞቱት ውስጥ አስክሬኑ ያልተመለሰ ነው። የእሱ ፍለጋ እየተከናወነ ነው። የኢራን ጊቭሊ አስክሬን ተገኘም አልተገኘም የራፋህ ድንበር እንደሚከፈት እየተነገረ ነው። ነገር ግን ግብጽ በበኩሏ እስራኤል ጦሯን ከጋዛ ታስወጣ የሚል ነገር የማይሆን ነገር ጥያቄ አቅርበዋል። እሱም ሁለቱ ቢጋጩ እንግዲህ የምናየው ነው የሚሆነው። የዶናልድ ትራምፕ ባለ 20 ነጥብ በተመለከተ ሁለተኛ ዙር ስምምነት ትናንት የተወሰነ ሪቫይዝ ለማድረግ ሞክሬያለሁ ወደ እናንተ። ስቲቭ ዊትኮፍ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ እና ጀራርድ ኩሽነር የዶናልድ ትራምፕ የልጅ ባል ሰን ኢላው ውይይት እንዳደረጉ ውይይቱም ወሳኝ እንደሆነ የተገለጸበት ሁኔታ አለ። የዚህ አንዳንድ አሁን በጣም በከባድ ሁኔታ እስራኤልንም ግብፅንም ሊያጋጩ የሚችሉ ጉዳዮች እየመጡ ነው። በግብፅ በኩል ጋዛ በዶናልድ ትራምፕ አዲስ የከተማ ግንባታ ላይ ቦታዋ የት ነው በሚል እየተነሳ ነው። እሱ ብቻ አይደለም፣ ድርሻዋስ ምንድን ነው? ማን ያንን አዲሱን ከተማ የሚያስተዳድር የሚል ክርክር እያስነሳ ነው። በነገራችን ላይ የኢትዮጵያ አየር ኃይል ከተለመዱ ትጥቆች ባለፈ አርሞርድ ቬክሎች አሉት፣ ድሮኖችን ምናምን የሚታዘዝበት የኬኔዲያን ግሩፕ እንደዚያ እንድታዩ ብዬ ነው። ማስታወሻ ላይ ያየሁት ነው። የኢራን አሜሪካ ጉዳይ ፍጥጫም እዛው ኢራን አሜሪካ ስንል እስራኤል አለ፣ እነሱ ጉዳዮች አሉ። በዚህና መሰል ተጨማሪ መረጃዎችን በጋት ዕለታዊ በተለመደው ሰዓት አድርሳችኋለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ